ምን ሆንበት ጊዜ ቅርብ ያድርግልን እላቸዋለሁ ውድ ቤተሰቦቼ። ስለዚህ እዛ ሹፌሩ የላዳ ሹፌሩ እያንዳንዱ ነገር ሚስጥር አውጥተዋል። ስለ ታምራት ሚስጥር አውጥተዋል። ሱፐርቫይዘሩ ሚስጥር አውጥተዋል። ስለዚህ እያንዳንዱ እነግራቸዋለሁ። ቪዲዮን እስከ መጨረሻ ተከታተሉት፣ በላይክ ጀምሩት። እዛ ቀን ይህን ሹፌሩ የጠቆመው ተራ አስጠባቂ ነው። እሱ እዛ ቀን እንደዚህ የሆነ በጣም የሰከረች በጣም ሰክራ የተጎዳች ሴት ይዞ ሲወጣ አይቼው ነበር። እዛ ቀን ተራ አስጠባቂ ነበርኩኝ ብሎ ነው ለአቤል የነገረው ነበረው። ቤቱ ድረስ ወስዶ አሳየው። አቤልም ሄደ ጠየቀው። ሊያምን አልቻለም ነበር። ያው የነሱ ውሸት ታውቁታላችሁ፣ አዲስ አይደለም ለኛ። ከዛ በመጨረሻ አመነ። አዎ እናቴ በጣም ታማብኝ፣ እናቴ ብዙ ነገር ሆናብኝ፣ አዎ አድርጌዋለሁ። ይሄ ነገር ያደረኩት ነገር ነው፣ ማይካድ ነገር ነው። ነገር ግን እኔ ተገድጄ ነው። ከሱፐርቫይዘሩ ጋር አዎ በጣም ቅርበት አለን። ሱፐርቫይዘሩ በጣም ሌባ ነው። የብዙ ደካማ ሰዎች፣ የሀብታም ሰዎች በእኔ ላድ እንዲሄዱ ይደረጉና እኔ ላዳ ላይ ከገቡ በኋላ ንብረታቸው በሙሉ ይዘረፋል። የአንገት ሀብል፣ የእጅ የጣት ቀለበት፣ ወርቅ ከለበሱ፣ ብር ከያዙ ብዙ ነገር ይዘርፋቸዋል። ብዙ ስራ ይሰራል፣ ብዙ ፋውል ይሰራል። እዛ ከማናጀሩ የበለጠ እሱ ነው የሚጠቀመው ፓርቲውን ላይ። ስለዚህ በዚህ ነገር እደግፈዋለሁ። እኔ እናቴም ስለታመችብኝ በዚህ ነገር አግዘውና ቲፕ ይሰጠኛል። ስለዚህ በዚህ ነው የምተባበረው። እዛም ቀን ደውሎልኝ አንድ የሆነ ስራ በጣም አሪፍ ስራ አለ፣ ስለዚህ ተሎ ብለህና አለኝና ሄድኩኝ። ምንድነው የተከሰተው? ምንድነው የተፈጠረው? ማን ነው ይዤ የሚሄደው ስለው ጊዜ አንድ በጣም የሰከረች ሴት አለች። በጣም ሰክራለች፣ ራሷ አታውቅም፣ ግን እንዳትነቀብኝ ተሎ ብለህ የሆነ ቦታ የሚጠብቁ ሰዎች አሉ፣ እዛ አድርሳት ብሎኝ መጥቼ አነሳዋት። ደገፍ አድርጎ አወጧት፣ አነሳዋት። ይዣት 1 ሜትር ተኩል ያክል ከተጓዝኩኝ በኋላ ማክስ የለበሱ ሰዎች እንዳለ የተሸፋፈኑ ሰዎች ጥቁር መኪና ቪክስ መኪና ይዘው መጥቶ ከኔ ተቀብሏት እዛ መኪና ውስጥ አስገቧት። ከዛ ይዘዋት ነው የሄዱት። እኔ ከዛ በኋላ ምንም ይሁን ምንም ማቀው ነገር የለም። በማግስቱ ነው አካውንት ተቀብሎ ብዙ ብር ገብቶልኛል ብሎ ነው የተናገረው። ይሄ ነገር እዛ ቀን ምን አለ፣ እዛ ስራ የሚሰራ ሰራተኛው ምን አለ፣ ታምራትና ሱፐርቫይዘሩ በጣም ጸጥ ያለ ቦታ ቁጭ ብለው የጠጡ የሳቁ የተጫወቱ ነበር። ማግዛችሁ ነገር ወይስ ማቀርብላችሁ ነገር ስላቸው ጊዜ ሂድ በቃ አሁን እኛ ስራችን ጨርሰናል፣ አንተም ስራህን ጨርሰሃል፣ ቀጥ ብለህ ወደ ቤት ሂድ። ግን ካሁን በኋላ እዚህ ስራ ላይ እንዳትቆይ፣ ይሄ ስራ መልቀቅ አለብህ፣ ለህይወቱ ጥሩ ነገር አይደለም ብለውኛል። ሁለታቸው ግንኙነት አላቸው ሱፐርቫይዘሩና ታምራት ብሎ ተናግሮ ነበር። ስለዚህ ከዛ ቀን ታምራት በጣም ደስተኛ ሆኖ የጠጣ ብቻ ላይፉ ያሳለፈ እንደሆነ ብዙ ሰው ተናግረዋል። ብዙዎች ያዩት በሙሉ ተናግረዋል። ግን እዛ ቀን እሱ ከሱፐርቫይዘሩ ጋር ግንኙነት ካላቸው ታምራት እሱም እጁ አለበት፣ የራሄል ሞት እጁ አለበት ማለት ነው። እና ለምን በዚህ ልክ አቤል ላይ ሊጸነጥሳት አሰቡ? ለምን አቤል ማለት ዛሬ አቤል ላይ የዛኔ ውሸት ተናግረዋል። እድሜ ልኩም እንደዚህ ውሸት ያወሩ የሚኖሩ መስሏቸው ነው። ያው እውነት እያንዳንዱ የወጣ ነው። አሁን ራሄል ማን እንደገደላት፣ ራሄል ማን መቶ እንደተቀበላት፣ የማን እጅ እንዳለበት ያው የላዳ ሹፌሩ ተናግረዋል። ስለዚህ አሁንም ሱፐርቫይዘሩ ለላዳ ሹፌሩ ደግሞ ምን አለ፣ እኔ ይሄ በሙሉ ያዘዘኝ ሱፐርቫይዘሩ ነው። ስለዚህ ሱፐርቫይዘሩ እኔ ያለበት ወስጄ ያሳያቸዋለሁ፣ እናገራለሁ። እኔ ምንም አይነት ወንጀል የሰራሁት ነገር የለም፣ እሱ አዞኝ ነው ይሄ ነገር ያደረኩት እንጂ እኔ ምንም እጄ የለበትም። ስለዚህ እሱ ይጠየቅ። እኔ ለእናቴ ብዬ ነው ያደረኩት፣ እናቴ ታማብኝ ነው እንጂ ለራሴ አይደለም። በስራ የተሯሩጬ የምሰራ ሰው ነኝ። አዎ ያ ብር ከገባልኝ በኋላ ላዳው ሽጬ ሌላ መኪና ገዝቼ ቤት ተከራይቼ እናቴ ማሳክሜ ጥሩ ኑሮ የኖር ነው። ያ ብር ከገባልኝ በኋላ ነው ለእናቴ ስል ነው ሪስክ የወሰድኩት። አዎ ለእናቴ ስትል የሌላ ሰው ህይወት አትፍተህ ያንተን ህይወት አማራ፣ የእናቴ ህይወት ነፍስ ዘራህላት። እንደዚህ ቁጥራው አይደለም። ምክንያቱም ብድሩ ከየት እንደምናገኘው አናውቅም። የሰውን ህይወት ቀምተን የራሳችን ቤተሰብ ህይወት ቀና ማድረግ፣ የራሳችን ቤተሰብ ህይወት መዝራት ማለት ከባድ እኮ ነው። ለምን ያ ሰው ለመኖር የሚፈልግ ሰው ነው። እቺ ልጅ ታዳጊ ናት። ለእናቷ ብዙ ነገር የምታደርግላት ልጅ ናት። ነገ ደርሳ ጥሩ ቦታ የምትደርስ ልጅ ናት። ግን ዛሬ እናንተ ባጭር ቀጠፋችኋት። ግን እናንተ የተደላ መኪና ገዝታችሁ፣ ቤት ገዝታችሁ፣ ጥሩ ብር ይዛችሁ፣ ጥሩ ሆቴል የተመገባችሁ ኖራችሁ እሷ ይብላኝ ግን መሬት ቀማሰችው። ማንም አይቀርለትም። ሞት ሁላችንም ቀማሽን ለማንም አይቀርም። ግን አንዳንዴ እንደዚህ ባላሰባችሁት ቦታ የሚደረገው ነገር በጣም ልብ የሚሰብር ነገር ነው። ሁለተኛ ደግሞ
ሴቶች ለተዝናኑ ከወጣች በኋላ ለምን ደው የምጠጡት? ከዚህ ከአቅም በላይ በዚህ ልክ ራሳችሁ እንድስቱ የሚያደርጋችሁ ነገር ለምን ደው የምጠጡት? አሁን እሷ ከአቅሟ በላይ በጠጣ ኑሮ ይሄ ቡን ባልደረሰባት። በእርግጥ ቀደር አላህ ነው፣ ሁሉ ነገር ቀደር አላህ ነው። ነገር ግን ራሳችን መጠበቅ ነገር የመሰለ ነገር የለም። ሰበብ ማድረስ የመሰለ ነገር የለም። በዛ ሰዓት እሷ ከአቅሟ በላይ በጠጣ ኑሮ ያሬት ዛሬ የዚህ ባልደረሰች፣ ይሄ በሙሉ በደል በሙሉ ባልደረሰባት። ለማንኛውም በዚህ ጉዳይ ላይ አቤል ነጻ ስለሚወጣ አቤል እያንዳንዱ ነገር እጁ እንደሌለበት ስላወቅን ያው ሁላችንም ደስታ እንደሆን አቃላው። በእርግጥ የራሄል ሞትን በጣም የሚያሳዝን ነገር ስለሆነ እናቷ በዚህ ልክ መጎዳቷ የሚያሳዝን ነገር ስለሆነ ሆኖ ግን አቤልን የሌለበት እጁ የሌለበት በእንደዚህ በአስጸያፊ ስራ እንደማይሳተፍ እንዲያወቅን የብዙ ሰው ልብ ሰብሮ ነበር። ብዙ ሰው እንዲጠራጠር ተደርጎ ነበር። አልሙሂም ዋናው ከታወቀ በኋላ በዚህ ልክ ማንነቱ ከታወቀ በኋላ የእሷ ገዳይ ማን እንደሆነ ከታወቀ በኋላ እሷ ማንን አሳልፎ ለማን እንደሰጣት ከታወቀ በኋላ መቼም ካሁን በኋላ አቤል እስር ቤት ይገባ የሚባል ነገር እኔ ዘበት ነው መቼም አልጠብቀውም። በምንም ተአምር አልጠብቅም። ለምን አቤል ይሄ ነገር እንደማያደርግ ሁላችንም የምናውቀው ነገር ስለሆነ ነው። እያንዳንዱ መጀመሪያ ታምራት አለ፣ ከታምራት ጀርባ ሱፐርቫይዘሩ አለ፣ ከሱፐርቫይዘሩ ጀርባ ደግሞ ይሄ የላዳ ሹፌር አለ። የላዳ ሹፌር እሱ ነው ያቀበለው። በእርግጥ እሱ የላዳ ሹፌር ነው፣ ስራ ይሰራ። ማንኛውም ነገር መታጫን ቢባል ይሄ ወንጀል ነው ምናምን ብሎ መመርመር አይችልም። ምክንያቱም ስራው መጫን ነው። መጫን ስለሆነ ጭኖ ሄደ። ኢዛሃቱ ሂድ በጣም ምንድነው ጠታለች፣ ምንም አታውቅም፣ ግን እንዳትነቃበት ትሎ አድርሳት አለኝ። እሺ ቢያደረስኩላት ነው ያለው። ነገር ግን ይህን ያህል በመኪናህን ወንጀል ሲሰራ ማለት ይሄ እሺ ይሁን፣ ስለሰከረች ነው ወይ ስለጠጣች ነው ይዛሃት ሄድከው። ግን የሰው ንብረት ሲዘርፍ፣ የሰው ሀብል ሲዘርፍ፣ ደካማ ሰዎችን ሲዘርፋቸው፣ ያልሆነ ነገር ሲያደርግ ለምንድን ነው? በእርግጥ አንተን ጥቅም ታገኛለህ፣ ያገኘህ ነው። ግን በወንጀል እናትህን ማሳከም ደግሞ ጉዳት እንጂ ጥቅም የለህም። ይሄ በሙሉ ሲያደርግ የህግ አካላቶች እኮ መናገር ትችላለህ፣ አሳልፈህ መስጠት እኮ ትችላለህ። እሱ እንደዚህ አይነት ወንጀል ይሰራል፣ መርምሩት፣ ጠይቁት ማለት እኮ ትችላለህ። ጥቅም አገኘሁኝ ቲፕ ሰጠኝ ብለህ በዚህ ልክን የሰውን ህይወት መቅባት አግባብ አይደለም። ገና አንተ ወጣት ነህ። እችም የሞተችው እኮ እንዳንተ ነገ ሰርቼ ጥሩ ቦታ ደርሳለሁ ያለች እንቁ ልጅ ነበረች። ግን ሆኖም ቀረ አላህ ያለውን ሆኖ አለፈች። ስለዚህ አንዳንዴ አስተሳሰባችን ራቅ አድርገን ማሰብ አለብን። ስራ አገኘሁን ብለን ወይ ጥሩ ብር አግኝቻለሁ ብሎ የሰውን ህይወት መቅጠፍ አግባብ አይደለም። በሰራችሁ ልክ ነው የምታገኙት። ዋናው ሁሉ ነገር ፈጣሪ በረከት ሲያደርግላችሁ ነው እንጂ ሰው ስለገደላችሁ፣ ሰው ስላጠፋችሁ፣ ሰው ስለበደላችሁ፣ የሰው ንብረት ስለዘረፋችሁ አይደለም። አንድ ሰው ደግሞ አሞታላው ፈጣሪ ይማረው። ግን ሰውን ህይወት የሌላ ሰው ህይወት አበላሽተን የሌላ ሰው ህይወት ቀና ማድረግ ይሄ አግባባ ያለው ነገር አይደለም። ምንም ነገር ተገቢ የለው ነገር የለም። አገራችን ላይ ወንጀለኞች በስታችሁ እንደፈለጋችሁ ትዝናናላችሁ። በሀቅ የሚኖር ሰው ደግሞ ሰርቶ መግባት አይችልም። ለምን በሀቅ ሰራ? ለምን በእውነት ቆመ ነው? እንደናንተ አይነቱ በአንድ ላዳ ውስጥ ገብቶ ንብረቱ ምዘርፈው እናንተ አንድ ላዳ ውስጥ ተሳፍሮ ሲሄድ ጊዜ ሙሉ የያዘው ብሩ ተቀምቶ ቦርሳው ተቀምቶ የያዘው ንብረቱ በሙሉ ተቀምቶ ሂድ ቤትን በባዶ ግባ ብላችሁ የምትሸኙ እናንተ ነጻነት አላችሁ። ሌላው ደግሞ ነጻነት የለውም። ልክ እነዚህ ሰዎች እንዳደረጋችሁ ማለት ነው። ለማንኛውም የእጃችሁ ፈጣሪ ይስጣችሁ። ሌላ ምንም የሚባል ነገር የለም። ለራሄል ገዳይ የሚወጣ የሚያዝበት ቀን ቅርብ ያድርግልን። አቤልም ነጻ የሚሆንበት ጊዜ ቅርብ ያድርግልን እንጂ በእናንተ አይነትማ ሀገራችን እንዲጠላ ሀገራችን እንዲያስጠላ ሰው በሰላም ገብቶ እንዳይወጣ ያደረጋችሁ እኮ ነው። ግን የእጃችሁ ታገኛላችሁ ይቆያል እንጂ ሁላችሁም የእጃችሁ ታገኛላችሁ። ለምን? በጣም ጀግና ወንዶች ስለሚወጡ ሀገራችን ላይ ኃጢአትን የሚጸየፉ ወንጀልን የሚጸየፉ ጀግኖች የወጡ ስለሆነ እናንተ ወደ ኋላ ትቀራላችሁ፣ ወደ ውስጥ ትቀበራላችሁ። ለማንኛውም በርቱልኝ፣ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለቤት አዲስ ከሆናችሁ እላችኋለሁ። መልካም ምሽት።